وايد انت عندك وين كراسة نبر لا الناس ما تقالن ማለት ነው ከህብረተሰቡ ግን ያው በዚህ ፎቅ ላይ የሚፈልገው ነገር ብዙ ባለሙያዎች ተማጥቃሉ ፈርኒቸሮች ከዚህ በኋላ በቃ የምናወራው ነው አዲስ ፎቅ የካፓ አብዛኛው እንዳለ ይሄ ፎቅ እንግዲህ ቅድም ያነሳው አንደኛ ባለሙያዎች ለድሮም ባለሙያዎች ፊኒሽ ባለሙያዎች ካሉ ብዙ ይመስላል አዲሱ እንግዲህ እኮ በጣም ብዙ ፍንጻ ነው 200 ሺህ ካሬ ማለት ነው ማለት በጣም ብዙ ያው ቀስ ያለ ደግሞ አሁን ቁፋሮ አንደኛው ቁፋሮ ጨርሰናል ቀጣውን ደግሞ እንቀጥላለን መጀመሪያ ስትራክቸር ስራ የሚሰራው ከዚህ ፊኒሽንግ ስራ ያለ በጣም ትልቅ ሰው የሚችለው እንዲያግዝ ነው አፍቴክስቱ እናንተ ነው ልፍ በቃ የተረዳውን ባክሽን እንዳታሽ አረተው ለማን ይፈልግ ትንሽ ይሁን አንድ ክፍል ትገባ ከዛ በላይ ደግሞ ወደ 58 አባ አይ ችግር የለውም ካሜራ ኩሪ ካሜራ ኩሪ ሌላችሁ እያላችሁ ነው ባባችን
ያኔ መጡ ጊዜ ዳይፐር ተጠቃሚዎች ራሳቸውን መንቀሳቀስ ማገማቸው አሁን አንፈልግ አሁን እዚህ እናታችን ተኝተው ነው የሚያሸቱለት ነው ወደ ማቱ እንክብካቤ ስላገኘ ነው አሁን እሷ ለምሳሌ እሷ አባታችን ሳውዝ አፍሪካ ነበረች እና እዛ ሌቦች ሲዘርፉ በቤት መተዋት ነው ባንክ ቤት ሰራተኛ ነበረች። እዛ መቄዶንያ ዛሬ አሁን ተወካቢ እያደረገላት እንደሱ አይነት በጣም ብዙ ሰዎች ሲገኝ መጥተዋል። ለምሳሌ ምክንያት እነዚህ ያሉት በሙሉ ራሳቸውን እነዚህ ብቻ አይደለም። አሁን ለምሳሌ የሴቶች ዳይፐር ነው እንጂ የወንዶች የእናቶች አሉ፣ የአባቶች የእህቶች አሉ። እዛም እያላችሁ እሺ ሰዓት ስለሄደ ተኝተው ነው እንጂ በሙሉ ወንበር ላይ ነው የሚቀመጡት። የሚቆዩ ከሆነ ደግሞ ላስገባው የሚቆዩ ከሆነ ይሄኛው ምጥጭ ፕሮግራም ነው የማራሱ አንድ ፕሮግራም ነው ከነሱ ውስጥ ያላል ሰብራ እሺ እሺ ምን እየተባለ ነው እዛ አትቀርስ እንደና ዋላችሁ ታውቃችሁ በጣም እናመሰግናለን። ይስተልን የሚዲያ ተቋማት በየጊዜው በጣም የሚታገሱ ነው። እንግዲህ ዛሬ ያው የመጡ እቃዎች አሉ። የመጡት እቃዎች ልክ እንደዚህ አይነት የአርባ ኮንቴነር ነው። እንደዚህ አይነት እቃዎች 11 ነው። እንግዲህ እንደምታስታውሱ የዛሬ ዓመት አንተውን አስተዋዋቂ ትግል ማሰባሰቢያ ትልቅ ፕሮግራም ነበርና በዛ ብር ያገኘነው አለ። አሁን ያገኘነው አለ 1 ቢሊዮን አካባቢ ያገኘናልና በዛ ምን የሰራ ነው ነገር እንግዲህ የመጡ እቃዎችን ነው እየነገርናቸው ያለው ማለት ነው። እነዚህ እቃዎች እንግዲህ ከ1 ዓመት በፊት የታዘዙ እቃዎች ናቸው። ባለሙያ ለመምረጥ እቃዎችን ካምፓኒዎችን ለማምረት ብዙ ጊዜ ወስዶባቸዋል እና አሁን ደርሰውልን ነው ማለት ነው። እስካሁን ድረስ እንግዲህ ከዛሬው ጋር አጠቃላይ 109 ኮንቴነር ገብቷል ማለት ነው። የዛሬውን ጨምሮ ማለት ነው። ምን ምን እቃዎች ገብተዋል? ለምሳሌ 54 ፖርሲሊን ገብቷል። ከዛ ውጪ ደግሞ 7 ግራናይት 54 ኮንቴነር ፖርሲሊን 7 ኮንቴነር ግራናይት 6 ኮንቴነር ደግሞ የባኞ ቤት እቃዎች ሌሎች ደግሞ እቃዎች ወደ 20 ኮንቴነሮች ስካይላይት የመሳሰሉት እቃዎች ሌላ ደግሞ የዛሬ ሳምንት ምናምን እናንተም ነበራችሁ እዚህ ይላችኋል አይደል 11 ኮንቴነር ማሽነሪዎች ዛሬ ደግሞ 11 አጠቃላይ ስንደርሷል ማለት ነው 109 ማለት ነው። ቀጣይም አሉ። ቀጣይም በጣም ብዙ እቃዎች የሚገባው ቀጣይ የሚገባ እቃ ምንድነው? ሊፍት ይገባል። ፓይፖች አሉ። ስቴንለስ ስቲል ሃንድሬድ ግላስ
ፓምፖች፣ የኤሌክትሪክ እቃዎች በአጠቃላይ ሶኬት የመሳሰሉት እና ሌሎች የሚሽግ እቃዎች በቀጣይ የሚገቡ ናቸው ማለት ነው። ስለዚህ ከዚህ በኋላም ብዙ ኮንቴነር ይገባል ማለት ነው ወደ መቄዶንያ። የዛሬው ኮንቴነሮች እና እንግዲህ በቅርብ ባለፈው እና ዛሬ የገቡ እቃዎች አይታችሁት ከሆነ አብዛኛው ማሽነሪ ነው። የተወሰነ ትንሽ እቃ ቢኖርበት አብዛኛው ማሽነሪ ነው። ይሄ እቃዎች እንግዲህ በጣም ብዙ እቃዎች ናቸው። ሎደሮች አሉ፣ ታወር ክሬን አለ፣ ባሽንግ ፕላንት፣ ጄኔሬተር፣ ከዛ ደግሞ የእነዚህ ሁሉ ስፔር ፓርቶች እና እነዚህ እቃዎች ሙሉ እንግዲህ ከ400 ሚሊዮን ብር በላይ የሚገመቱ እቃዎች ናቸው። 400 ሚሊዮን ብር አስቡት። የሰበሰብነው ስንት ነው? 1 ቢሊዮን አይደል? ወይም 100 ሚሊዮኑ ቤት እንግዲህ ትናንትና በሳምንት ብቻ የገቡ እቃዎች 400 ሚሊዮን። ባለፈው ሰምታችኋል ኤክስኤምጂ ካምፓኒ ራሱ ሲናገር። ከዛ ውጭ ደግሞ ፖርሲሊን አለ ወደ 54 ኮንቴነር። ይሄ ፖርሲሊን በነገራችን ላይ ባለፈው ስናገር የገበያ ዋጋ ነው የምንነግራችሁ። 54 ኮንቴነር ማለት እዚህ ኢትዮ ሴራሚክስ በጣም ጥሩ አይነት ነው። 700 ሚሊዮን ብር ሊፈጅ የሚችል እና ግን የገዛ ነው በ100 ሚሊዮን ብር። ሌሎችም እቃዎች ባኛው ቤት እቃም እንደዚሁ ግራናይትም እንደዚሁ በጣም በትንሹ ነው የምንገዛው። ካምፓኒዎች ቀንሱልናል፣ ሁሉ ሰው ድጋፍ ያደርጋል ከመንግስት ጀምሮ ግለሰቦች። ስለዚህ የሰበሰበነው ገንዘብ ምን ያህል ውጤታማ እንደሆነ ተመልከቱ። ዝም ብላችሁ አስቡ። አሁን ይሄ እቃ አብዛኛው ማሽነሪ ቋሚ እቃዎች ናቸው ማለት ነው። ታወር ክሬን ማለት ፎቅ መስሪያ ነው። ይሄ እቃዎች ለአዲሱ ፎቃችን ማለት ነው። አዲስ 27 ፍሎር 7000 ካሬ ሜትር በአጠቃላይ ሁለት ፎቆች 7000 ላይ ያረፉ 7000 አካባቢ ያረፉ 27 ፍሎር ቁፋሮ ጨርሰናል። ለዛ ህንፃ እንግዲህ ወጪዎች በቀላሉ ለማድረግ ማለት ነው ሳንከራይ እቃዎችን ማሽነሪዎችን በራሳችን ለመስራት እና ደግሞ ክልል ላይ ደግሞ ታውቃላችሁ በርካታ ቦታዎች አሉ። ወደ 56 ደርሰዋል። ወደ 15 ቦታ ግንባታ አለ። ስለዚህ ግንባታዎቻችንን በራሳችን ለመስራት ነው እነዚህ እያሟላን ያለ ነው ማለት ነው። በነገራችን ላይ መቄዶንያ በቃ አንደኛ ደረጃ ኮንትራክተር ከምትሉት በጣም ብዙ ኮንትራክተሮች የሌላቸው እቃ ነው ያለው። ምናልባት ጊፍት፣ አያት ሪል ስቴት እነዚህ ብቻ ናቸው ከኛ እኩል እቃ ሊኖራቸው የሚችል እንጂ በፍጹም ምንም ኮንስትራክሽን ካምፓኒ የሌለው እቃ እያሟላ ነው። በሂደት ታዩታላችሁ። ኤክስካቬተር ብትሉ፣ ታወር ክሬን፣ ሎደሮች፣ ሲኖ ትራኮች በጣም ብዙ ማለት ነው እና እነዚህ ሁሉ እንግዲህ በጣም ብዙ የሆኑ እቃዎች የተገዙት ለምንድን ነው? አዳዲስ ግንባታዎች ስለምናደርግ እነዛን በትንሹ ለመስራት ነው። ስለዚህ በሰበሰብነው ገንዘብ ለዚህ ፎቅ የሚያስፈልገውን እቃ በሙሉ ገዝተን ጨርሰናል። የገቡትን ቅድም ብር ብያቸዋለሁ። እስካሁን ድረስ 109 ኮንቴነሮች ገብተዋል። ቀጣይ ደግሞ የሚገቡ ወደ 50 ምናምን አካባቢ ኮንቴነሮች በየቶሎ ይገባሉ ማለት ነው። ስለዚህ የፊኒሺንግ እቃው ሙሉ በሙሉ ግማሹ ገብቷል፣ ሌላው ደግሞ ተከፍሎበታል ይገባል ማለት ነው። ስለዚህ በተሰበሰበው ገንዘብ ዝም ብላችሁ አስቡታው። ይሄ ፎቅ ጨርሰናል። ይሄ በጣም ብዙ ፎቅ፣ አዲስ ፎቅ ደግሞ ለመጀመር የሚያስፈልጉ ቋሚ እቃዎችን ገዝተናል ማለት ነው። ስለዚህ በትንሽ ብር እጅግ በጣም ብዙ ስራ ነው። ይሄ የእግዚአብሔር ኃይል ብቻ ነው ሊሰራ የሚችል። እንዳትሸወዱ። በገንዘብ ኃይል እንደዚህ ፈጽሞ መሰራት አይችልም። ኖርማሊና እግዚአብሔር ቢያረዳ ኖሮ የሰበሰብነው ገንዘብ ይሄን ፎቅ መጨረስ ነው አይችልም። እንኳን ሌላ አዲስ ፎቅ ለመስሪያ ማሽነሪዎች ምናምን ለመግዛት ማለት ነው። ይሄን ለማረጋገጥ ደግሞ መቶ ማየት ያስፈልጋል። ታችሁ ታዩ ትርጉታላችሁ። አሁን የመቄዶንያ እቃዎች በጣም ብዙ ሆነው ስቶሬጅ በሙሉ ሞልተው ሜዳ ላይ እቃው በሙሉ በጣም ብዙ ከመሆኑ የተነሳ ስለዚህ ስራችንን እየሰራ እንገኛለን ማለት ነው። ስለመጣችሁ በጣም እናመሰግናለን። ዛሬ እንግዲህ እቃው ሰዎቹ ይሄን የሚያወርዱት በክሬን ምናምን ነው የሚያወርዱትና አልደረሱልንም። ስለዚህ ነገ በትመጡ ደግሞ ደስ ይላል። የበለጠ ነገ ነው ባለሙያዎችም ገለጻ የሚያደርጉት እቃውም ሲወርድ ምናምን በደንብ የሚታየው ነገ ነው። አሁን ዛሬ በአጋጣሚ አርፍዶ ስለመጣ ስላልወረደ ነው። ከቻላችሁ ነገ ደግሞ ከእንደገና ብትመጡልን ካልደከማችሁ በረከት ታገኛላችሁ። 6 ሰዓት ምናምን አካባቢ ብትመጡ እቃው ሲወርድ ምን አይነት እቃ እንደሆነ ምናምን በደንብ ታያላችሁ። እዚህ ጋር 3 ኮንቴነሮች አሉ፣ እዛ ጋር ደግሞ 8 አሉ። አጠቃላይ 11 ነው ዛሬ። ስለመጣችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም እናመሰግናለን።